ዘበናይ ሙሽራ መጽሐፍ ከጭንቀት ነፃ የሆነና በሚያምር ሁኔታ የታቀደ ሰርግ ለሚያለሙ የወደፊት ሙሽሮች የተዘጋጀ መመሪያ ነው። ትክክለኛውን ልብስ ከመምረጥ እስከ ክብረ በዓሉና የአቀባበል ዝግጅት ድረስ መጽሐፉ በባለሙያ ምክሮች፣ በተግባራዊ ዝርዝር መግለጫዎችና በአነቃቂ ተሞክሮች የተሞላ ሲሆን ልዩ ቀኑን የማይረሳ ለማድረግ ታስቦ የተዘጋጀ ጭምር ነው ብላ የጻፈችው የመጽሐፉ ደራሲት ሰሎሜ ዳኛቸው ነች። ከበስተጀርባ የሰርግ ከሀስከፖ እዚህ መጽሐፍ ላይ ያለ ማለት ነው። ዘበናይ ሙሽራ ይሰኛል እንግዲህ የመጽሐፉ ርዕስ። ሰሎሜ ዳኛቸውን በዘፈን እንቀበል አይሻልም ታለሽ እንዴ? ዘበናይና ትሷ ዘበናይና ትሷ ጫማዋ ትልፍልፍ አርነው ቀሚሷ ዘበናይና ትሷ በጣም እናመሰግናለን። አረፈሉ እናመሰግናለን። ዋው የመጀመሪያው የመጽሐፍ እንግዳ ነች በዘፈን ሰሎሜ ዳኛቸው በዘፈን የገባችው ያውም ዘበናይ በሚል ዘፈን ከናለባበስሽ በቃ ፖስቶ ዘበናይ ሙሽራ የሚል መጽሐፍ መጣ። አንቺ ራሱ ስትታይ ዘበናይ ሙሽራ ነች መስዮ በጣም እውነት ውብ ነው። በጣም እንግዲህ በተለይም ይሄ መጽሐፍ አሁን ከበዓል በኋላ ጾም ሲፈታ በጣም ያስፈልጋል። አዎ ሰርጎች ቀድሞ ለማጥናት አሁን ጊዜው ነው። ይሄን መጽሐፍ እንዳልነው ነው ሰርግን የተመለከተ ከሀስከፖ የያዘ መጽሐፍ ነውና ደራሲ ሰሎሜ ዳኛቸው በቅዳሜ እንክሳት የመጽሐፍ እንግዳችን ሆነሽ ስለመጣሽ ደስ ብሎናል። እንኳን ደህና መጣሽ። መሰግናለሁ። ከጀርማ እንግዲህ ሰሎሜ ዳኛቸው ቆንጆና የማይረሱ ገጠመኞችን የመፍጠር ፍላጎት ያላት የዝግጅት እቅድ አውጪ ኢቨንት ኦርጋናይዘርና የውስጥ ንድፍ ባለሙያ ኢንተሪየር ዲዛይነር እንደሆንሽ ይገልጻል መጽሐፍሽ ጀርባ ላይ። እኛ ግን የምንጠይቅሽ እንግዲህ ወደዚህ ስራ እንድትገቢ ያደረገሽ አጋጣሚ ደግሞ የራስሽ ሰርግ እንደሆነ የተጠቀሰ ነገር አለና ከዛ እንጀምርስ ሰሎሜ። ወደ ኢቨንት ኦርጋናይዚንግ ስራ ስገባ በመጀመሪያ እንደ ስራ አይደለም። ቤት ውስጥ የመጀመሪያ ልጅ ነኝ፣ ሴት ነኝ፣ ብቻ ነኝ። እናትና አባቴ ደግሞ ሰዎች መጋበዝ ይወዳሉ። ቤት ውስጥ ብዙ ድግስ፣ ስለዚህ ብዙ ድግስ በተደገሰ ቁጥር አንደኛው አስተናጋጅ እኔ ነኝ ኤክስፔክት መደረገው። ሰዎችን ማስተናገድ እወዳለሁ። ሰዎች ተደስተው በመስተንግዶ ሲሄዱ ያስደስተኛል። ስራ ነው ብዬ አይደለም፣ ግን በተፈጥሮ ያ ነገር ውስጤ አለ። መጽሐፍ ውስጥ እንደገለጽኩት ከዛ በኋላ ደግሞ በተለያዩ ምክንያቶች ውጭ ሀገር ሄጃለሁ። ውጭ ሀገር በነበርኩባቸው ጊዜዎች ውስጥ በጣም ብዙ አይነት ድግሶች ቤቴ ማረጋለሁ። እኔም ደግሞ ትልልቅ ድግሶች እየተጋበዝኩኝ ይሄዳለሁና ያ ነገር በጣም ሞር እየወደድኩት አስፈላጊ ነገር እንደሆነ እንግዶችሽን ኢምፕሬስ ማድረግ መቻል እንደሆነ ተማርኩበት። ስለዚህ የኖርሽውን ህይወት ማንነትሽን ባንድ በሌላ የተሰጠሽን ጸጋ ለሌሎች የማካፈል ነው ማለት ነው መጽሐፉ። እንደዛ ብሎ መውሰድ የሚቻል ይመስለኛል። ደስታን መደሰት የሚችሉ ሰዎች አሉ። ደስታን በራሱ ለራሳቸው ብለውስጣቸው ለሌሎች ደግሞ ማጋባት የሚችሉ ሰዎች አሉና አንዱ አንቺ ትመስኛለሽ። አይ ቲንክ አንድ ፐርፐዝ የምለው ይሄ ነው። በላይፍ ውስጥ ያለኝ ፐርፐዝ ሌሎችን ሰዎች ማስደሰት ይመስለኛል። በሰዎች ደስታ የሚደሰት ይሄ ጥቂቶች ጋር ያለ ጸጋ ይመስለኛል። በሰዎች ደስታ መደሰት። መልካም። እዚህ መጽሐፍ ውስጥ እንግዲህ በጣም የተለያዩ ነገሮች አሉ። እንደው ከርዕሱን እናሳ ብለን ነው ሁለት አይነት አጠራር ስለምንጠራ ዘመናይ እንላለን፣ ዘበናይ እንላለን። ያንቺ ያው ዘበናይ የሚለውን ቃል ነው የተጠቀምሽውና ምናልባት እዚህ ጋር ያገኘሽው ፋይንዲንግ ካለ ዘበናይ በእኔ ተጠቀምኩ። አዎ እኔ ቃሉን ዘበናይን የበለጠ ስሜት ይሰጠኛል። ትርጉሙ አንድ ሊሆን ይችላል፣ ግን ያው ዘበናይ ማለት ስልጡን የሆነ ሰው፣ አዲስ ነገር ለመማር ንቁ የሆነ ሰው፣ ሰዎችን ማስደሰት የሚወድ ሰው አይነት አድርጌ ነውና ሁለገብ የሆነ ሰው ብዬ ዲፋይን ላደርገው እችላለሁ። ዘበናይ ሙሽራ ምስል ጊዜውን ያማከለ በዘመኑ ያለ ሙሽራ
ወንድም ሴትም ለማለት ነው። ሰሎሜ እንግዲህ ከራስሽ የህይወት ተሞክሮ ተነስተሽ ይህን መጽሐፍ አሁን አዘጋጅሽ። በጣም ብዙ ድግሶች በቤትሽ አልፈዋል። ብዙ ድግሶች ላይ ተገኝተሻል። የድግስን ከሀ እስከ ፖ የሰርግ እዚህ መጽሐፎች ላይ አስቀምጠሻልና ሰዎች ድግስ ሲያስቡ፣ ሰርግ ሲያስቡ ይህን መጽሐፍ ማንበብና ለራሳቸው መጠቀም ብቻ ሳይሆን መማሪያም ይሆናል ብለሽ ታስቢያለሽ? ይህን መጽሐፍ እንደ መማሪያ መደገስ የሚፈልጉ ሰዎች በዚህ ጉዳይ ላይ ሀሳብ እንዲኖራቸው፣ እውቀቱ እንዲኖራቸው መማሪያ ሊሆን ይችላል ይሄ መጽሐፍ ብለሽ አስበሽ ነው ያዘጋጀሽው? አዎ። ማንኛውም ድግስ ዝግጅት ይፈልጋል፣ ትንሽም ትልቅም ይፈልጋል። ሰርግ ደግሞ አንዱ ትልቁ ነው እና ደግሞ አንዴ ብቻ most of the time አንዴ ብቻ የሚደረግ ነገር ነው። ሁለቴ ሶስቴ የሚያደርጉ አሉ፣ ግን እንደ መጀመሪያው የሚሆንላቸው አይመስለኝም። ስለዚህ ያቺ አንዴ የምትደረገው ድግስ እንከን የሌላት ሆና ብትደረግ ጥሩ ነው። አሁን ደግሞ ሀገራችን ውስጥ ባለው ልምድ ለሰርግ በጣም ብዙ ወጪ የወጣበት፣ በጣም ፉክክር ያለበት፣ የተለያየ አይነት ነገር የምናይበት ነገር ነው። ግን እንዳልኩት ትንሽም ይሁን ትልቅ ፕላን መደረግ አለበት። ፕላን ስናደርግ ግን ከየት ነው የምንጀምረው? መቼ ነው የምንጀምረው? ከምን ያህል ጊዜ ቀደም ብለን ነው? ከሰርጋችን ምን ያህል ጊዜ ቀደም ብንል ነው ድግሳችን ጊዜ ኖሮን? ምክንያቱም ከገንዘብ ይልቅ ጊዜ ነው ድግስን ለማደገስ የሚያስፈልገው። ስለዚህ መቼ ነው የምንጀምረው? ከምንድን ነው የምንጀምረው? እና ይሄ መጽሐፍ የያዘው ይሄ ነው። በተለይ ደግሞ ልጄን ስድር እንደ እናትም እንደ ባለሙያም ሆኜ ሳየው ይሄ ነገር በጣም ኮምፕሊኬትድ የሆነ ነው። ልጅሽን ድረሻል? አዎ፣ ከ10 ቀን በኋላ አያት ሆናለሁ። ዋው! ሳይ ወለዚህ ያበቃሽ። ስለዚህ በሱ የተነሳ ነውና ይሄ መጽሐፍ እንደ መጽሐፍ ተነቦ የሚቀመጥ ነገር አይደለም። ኢትስ ላይክ ወርክ ቡክ። አይታችሁት ከሆነ መሀሉ ላይ መስመር አለው፣ ቦክስ አለው፣ ቼክ ሊስት አለው። ስለዚህ ከሀ ስንጀምር ሀ ምንድነው መሆን ያለበት፣ ፐ ላይ ስንሄድ ፐ ምንድነው መሆን ያለበት። በዛ ውስጥ ሁሉንም ነገር አንድ ሰው ያደርጋል ማለት ላይሆን ይችላል። ከዚህ ውስጥ ከተጠቀሱት ውስጥም ውጪ ሊጨምርባቸው ይችላል። ግን መስመሩ አካሄዱ እንዴት መሆን አለበት፣ ምን ረስቻለሁ፣ ከምን ቀጥሎ ምን ማድረግ ይጠበቅብኛል የሚለውን ነገር ለተጋቢዎችም ይሁኑ ወይም ወላጆች ሆነው መዳር ለሚፈልጉም ይሁን ወይንም ይሄንን ስራ እንደ ሙያ መስራት ለሚፈልጉ አሁን ኮርስ እሰጣለሁኝ ኢቨንት ፕላኒንግ እና እሱ ላይ አሁን ተማሪ ሆነው የሚመጡት ኦልሬዲ ቢዝነስ ውስጥ ያሉት ሰዎች ናቸው። ኢቨንት ፕላን የሚያደርጉ ሰዎች ናቸው እና ይፈልጋል ትምህርት። የራሱ ሳይንስ አለው፣ የራሱ መንገድ አለው፣ የራሱ ጋይድላይን አለው። እኔ ምን ማንሳት ፈለኩኝ እዚህ ጋር ጥሎሽ፣ በፊት ጥሎሽ ግዴታ ነበር አይደል? አሁንስ እንደገና ደግሞ የሽምግልና ስርዓት ሁሉ ሳይቀር እዚህ ላይ ያለና አሁን ላይ ያለውን የሽምግልና ስርዓት እንዴት ታየዋለሽ? ያው እንግዲህ ባህል ያድጋል። በፊት ሽምግልና ሳያውቁ የሴት ቤተሰቦች ሳያውቁ የወንድ ቤተሰቦች የሚልኩት ነገር ነበረ። በአጠቃላይ ይሄ መጽሐፍን እንደው ጠቅለል አድርጌ እንትን ለማለት እንግዲህ ያው ብዙ ባህሎች አሉን ኢትዮጵያ ውስጥ። እያንዳንዱ ቦታ የተለያየ የራሱ አይነት የሰርግ አደጋገስ ባህል አለው። ይሄ መጽሐፍ የሚያተኩረው ከተማ ውስጥ በአሁን ሰዓት የሚካሄዱ አይነት ሰርጎችን ነው። ስለዚህ እዛ ላይ ፎከስ ያደረገ ነው። ዘመናዊ የሆነ ከተማ ውስጥ የሚደረጉ ሰርጎች ይዘታቸው ምን ይመስላል በሚለው እንዲታሰብልኝ እፈልጋለሁ። ስለዚህ ሽምግልና ባህልን ካየነው መጽሐፍ ውስጥም በትንሽ ጠቅሼዋለሁ። ከዚህ በፊት እንዴት ነበረ የሚደረገው? ሰዎቹ አያውቁም፣ ድንገት ነው የሚሄዱባቸው። አሁን ግን ፕሪቴንሽን ነው፣ በደንብ ያውቃሉ። ግን መጽሐፉ ምንድን ነው የሚለው? ያም ባህሉ አይቅርብን፣ ባህሉን ጠብቀን ወንዱ የሴትን ቤተሰብ ልጃችሁን ማግባት ፈልጊያለሁ፣ የመጋባት ደረጃ ደርሰናል የሚለው መልእክት መምጣቱ ለወላጆች ኩራት ነው። ግን ያ በሚደረግበት ጊዜ እንዴት ነው የምንጠብቃቸው? ያንን ዲቴይል ነው የሚያሳየው። አሁን ለምሳሌ የኔን ምሳሌ እንደ አጭር ታሪክ ጽፌያታለሁ። በዛ ታሪክ ውስጥ ሰው እንዲያውቅ የምፈልገው ነገር ምንድነው? ታሪኩን ሳይሆን እንዴት ሽማግሌ ተላገን ሳይሆን እንዴት ነበር ፕላን የተደረገው? መጀመሪያ ቀኑን መቁረጥ ነው። ከዛ በኋላ ምን አይነት ሽማግሌዎች ናቸው የሚላኩት? ምን አይነት ሽማግሌዎች ናቸው ቤት ሆነው የሚቀበሉት? ከዲስከሽኑ በኋላ
ምንድነው የሚደረገው? ምሳ ይበላል፣ ሂዱ ነው የሚባሉት፣ እሺ ነው የሚባሉት። እነዚህ ወንበሩ፣ ጠረጴዛው፣ ዴኮሬሽኑ ብሎ እንደ ኢቨንት ፕላነር እንዲያስቡት ለማድረግ ነው እዛ ውስጥ ታሪኩ የገባው ማለት ነው። ምን ትዝ አለኝ ሰሎሜ The Wedding Planner ሚል ፊልም የጄኒፈር ሎፔዝ መስለኛል ተሰራችበት በጣም ድንቅ ፊልም ነው ኮርስ እና ይሄ የሰርግን ፕላን ማድረግ ብቻ ሳይሆን ዳር ማድረስ እኔ እንዴት እንደሚያስጨንቀኝ አሁን ብዙ ጊዜ ምን ያለው መሰለሽ ምግብ አካባቢ ማለት ቤተሰብ እንዳያልቅ የሚሳቀቁ አንዳንዴ ገና ብዙ ሰው አዳራሽ ሰው አለ ምን ያህል ሰው ቀረ እኔ በቃ እሱ ፓርት ከሁሉም ያሳቀቀኝ አንድ ሌላው ኤሌክትሪክ ፓወር መቋረጥ ከተፈጥሯዊ ነገር ውጪ ኦፍ ኮርስ ተፈጥሮ ከሆነ ዝናብ ምናምን እና ብዙ ጊዜ የሚታቀድበት የሚታለምበት ያን የደስታ ቀን ቅድም እንዳልሽው አንዷን የደስታ ቀን ለማየት የብዙ ሰው ሐሳብ ያለበት ቦታ ነውና ይሄ ነገር ብዙ ነገር ይፈታል ብዬ አስባለሁ። የመጀመሪያው ነገር ግንዛቤ እንዳልሽው በከተማ አካባቢ ያለን ዘመናዊ የሆነን ሰርግ እንደምን መምራት አለብን የሚለው ግንዛቤ ይሄ ላገባ ሰው ብቻ አይደለም ላላገባ ብቻ አይደለም ላገባም ራሱ የሚያስፈልግ ለምን ወንድሙን ይድራል እህቱን ይድራል ነገ ልጅ ይመጣል ሶ ይሄ ጀነራል ኖሌጅ ነው ብዬ ነው ማስበውና በእውነት በዚህ ረገድ እኔ የተጻፈ መጽሐፍ ስለማላቅ በቀዳሚ ከሳስም በእውነት ልናመሰግንሽ እንወዳለን። ይሄን ራሱ በመጽሐፍ መልክ ማድረግ ለብዙ ሰዎች እረፍት ስለሆነ ወደ ጥያቄ ስመጣ አንዳንድ ሰዎች ማለት ይቻላል ሰርግን የአንድ ቀን ሆይ ሆታ ነው ብለው የሚያስቡ ሰዎች ይኖራሉ። እኔ በጣም ተቃራኒ ነኝ ከዚህ እንደ ሰርግ እኔ ከሴት በላይ ነው የምወደው ብዬ ነው የማስበው። ሶ የእድሜ ዘመን ነው እዚህ መጽሐፍሽ ላይ ጠቅሰሻልና ለልጅ የሚተላለፍ ትልቅ ታሪክ ነው ብለሻልና እዛ ላይ ያንቺን ነገር በንሰማ በጣም ደስ ይለኛል እንደ አንድ ኢትዮጵያዊትም እንደ ባለሙያ። እውነት ነው እንግዲህ በህይወታችን ውስጥ ከምናስታውሳቸው ነገሮች ውስጥ አድገን ለትዳር በቅተን ሙሽራ የምንሆንበት ሰዓትንና እንደ ወላጅ ደግሞ በጣም ትንሽ የነበሩ ልጆቻችን አድገው ለዛ ቦታ ሲደርሱ ያ በጣም ትልቅ ደስታ ነው ለሁለቱም ለአግቢዎቹም ለወላጆችም። ያንን ደስታ አብሮህ የሚካፈለው ሰው ደግሞ የበለጠ በጣም ትልቅ ቦታ ያለው ሰው መሆን አለበት። እዛ ሰርጋችን ላይ እንዲኖሩ ሙሽራም ብትሆን ሚዜ ብታረጋቸው ብትጠራቸው ሰርጓ ላይ የምትጠራቸው በቃ ኢምፖርታንት ሰዎች ናቸው ይሄን ትልቁን ደስታዬን አብረው የሚካፈሉ ናቸው ብላ ነው። ወላጆችም እንደዚሁ በስራ የሚያውቁት በትምህርት ቤት የሚያውቁት አብሮ አደጋቸው አብረው የኖሩት ጎረቤት ምን ይሄ ሁሉ የሚጠሩት እዛ ቦታ ላይ የደስታዬ ተካፋይ ትልቁ መኖር ያለበት መቅረት የሌለበት ብለው የሚሉትን ሰው ነውና ካሁን በኋላ እንደውም ሰው ሲጠራ ምን ያህል ክብር ሰጥቶን እንደሆነ ያንን ነገር የጠራን በጣም ማስተዋል አለብንና በጣም ትልቁን ቦታ ነው የሚይዘው እና ቀደም እንደጠቀስከው ደግሞ የዚህ የምግብ የሰው ብዛት የምናምን የሚለው ይሄ ፕላን የሚጠቅመው ለዚህ ነው። ያው ሴት ልጅ በተለይ ከትንሽነቷ ጀምራ ሙሽራ መሆን የሙሽራ ልብስ መልበስ ሳይመኝ የሚያድግ ልጅ የለም። ግን እዛ ቦታ ላይ ስንደርስ ፕላን ስናደርግ ሰርጋችንን መጀመሪያ ምኞታችን ይቀድማል። የት ነው ማግባት የምፈልገው? አዳራሽ ውስጥ ነው ወይንስ ወንዝ ዳር ነው ሐይቅ ዳር ነው ወይ እንዲህ ነው ምናምን ብለን ፕላን እናደርጋለን። ያንን ስናረግ በጀታችንንም አብረን ነው ወይ ይሄን ነው። ለዚህ ነው ሃው በጀታችሁ ምንድነው? ለዚህ ሰርግ ምንድነው የመደባችሁት? ያ ወደ ህልማችን ይመራናል። ያ የገንዘብ ልክ ያስቀመጥ ነው ወደ እውነት የምፈልገው ህልሜን ይፈልጋል ያሟላል ወይንስ ምን ነገር ላይ ማስተካከል አለብኝ? ከዛ ደግሞ በፐርሰንት ያስቀምጠዋል። ለኔ ኢምፖርታንቱ ምንድነው? ለኔ ኢምፖርታንቱ ውድ የሙሽራ ልብስ መልበስ ነው ወይንስ የማቀውን ሰው ሁሉ ጠርቶ ብሉልኝ ጠጡልኝ ማለት ነው? ያንን አሁን እሱ በፐርሰንቴጅ ያስቀምጠዋል። ላይፋችን ውስጥ ኢምፖርታንት የሆነውን ነገር ሰው አይቅርብኝ ነው ልዘንጥ ነው ሃኒሙን ሊሄድ ነው ምንድነው? ሃኒሙንን ያላቀይ አልሄድኳትም በእውነት በጣም እመኛታለሁ። አልሄድኩም ቆይቶ መሄድ አይቻልም። አሁን 10 አመት ሃኒሙን አልሄድኩም ቀርቶባል። አዎ ባይዘው ጸጊ እንኳን ተያቂልታይ ጥሩ ነገር ነው ያነሳሽልን ዘመነ። ጸጊ ከሚከተሉት መካከል የትኛው ቢሆን ትመርጫለሽ? ቲያትሪካል ይሆንልሽ ሮማንቲክ ይሆንልሽ ባህላዊ ይሆንልሽ
ሐይቅ ዳር ይሆንልሽ፣ ጫካ ውስጥ ይሆንልሽ፣ ጥንታዊ ይሆንልሽ፣ አነስተኛ ይሆንልሽ፣ እነዚህን ሁሉ በአማራጭነት መጽሐፍሽ ላይ አስፍረሻልና እንደያገሩ ባህል እንደያካባቢው አይደለ በተለያየ ሁኔታ የሚከወኑ ናቸው ብዬ አስባለሁ። ጸጊ መረጥሽ ሐይቅ ዳር እንትን ሲሆን ደስ ይለኛል። ሰርግ ውጪ ላይ ሲሆን ደስ ይለኛል። አውትዶር ተመልሶልኛል። እንግዲህ ሰሎሜ የድግስ መጽሐፍ ጽፈሻል። እንደነገርሽን ድግስ በበዛበት ቤት ውስጥ ነው ያደግሽው። ግን ደግሞ ያንቺስ ድግስ ላይ አንቺ ራስሽ እንዴት ነሽ? ልጄን ድር ያለው ብለሻል። እንዴት ነበር ድግሱ? ያንቺንም የሰርግ እንግዲህ በሰርግ ከሆነ ተሞክሮሽንም ደግሞ እስኪ ሰርጌ ትዝታም ደግሞ ቋላል ሰርጌ ትዝታ ያስቴር ዘፈን ነው። ከራሴ ሰርግ በጀምር በደንብ ጥሎሽ ተጥሎላት ያገባች ሴት ነኝ ማለት እችላለሁ። እንዴ ሌላ ስለ ድግሱ ምንም ማቀው ነገር የለም። የኔ ድሪም ሙሽራ ልብስ ለብሼ ዘንጬ ጓደኞቼ አይተውኝ ከተማ ውስጥ አገባች እኮ ሰሎሜ ተባሎ በቃ እሱ ብቻ ነበር። በጣም ልጅም ነበርኩ ያ ነበር። ምንም ማቀው የለም። እናትና አባቴ ናቸው የደገሱት። አላውቅም ምንም ስለራሴ ድግስ። ግን አግብቼ እንደነገርኳቸው ወደ ውጭ ሄድኩትና እዛ ሆኜ አይ ስለነበረ ዕቃ ሲከራዩ ምን ሲሉ ምናምን በአጋጣሚ ደግሞ የሄድኩበት ሀገር በቃ ይሄ ሁሉም ሁለት ያለበት ለእንዲህ አይነት ነገርና ያኔ ነው በቃ በደንብ እኔ አሁን ስመለስ ይሄንንም ገዛለሁ ያንንም ገዛለሁ ከዛ ቤቴ እንደግሳለሁ እንዲህ አደርጋለሁ የሚለው ነገር እንድመጣ ያ ኦፖርቹኒቲ ሰጥቶኛል። የት ሀገር ነበር? ህንድ ሀገር። ልጄ ላይ ደግሞ ሁለታችንም እሷም የራሷ ቴስት አላት እኔም የራሴ አለኝ። ግን በጣም ብዙ ነፃነቱን ለኔ ነው የሰጠችው። እኔ እንደፈለኩኝ እንዳደርግ ነው ያደረገችው። ስለዚህ እየተነጋገርን ቢሆንም ማድረግ የምፈልገው ነገር ሁሉ አድርጋለሁ። እንዳንቺ እኔም ውጪ የአውትዶር ሰርግ ወዳለሁ። ስለዚህ የሰርጉ ዕለት ሆኖ ቀለበቷ አውትዶር ነበር። ውስጡም ደግሞ እንዳይቀርብን ያዳራሹም ደግሞ ያዳራሽም ነበር። ጥሎሹም ነበር፣ ሽምግልናውም ነበር፣ የመስክ ፎቶግራፉም ነበር። ሁሉንም የነካካ ነበርና በተቻለኝ መጠን ድሪም ማድረግ የምፈልገውን ነገር አድርጌያለሁ። ከሁሉም ነገር ደግሞ የበለጠ የምወደው ነገር ምን ነበር? ያልተኮረጀ ነገር፣ ኦሪጂናል የኔ የሆነ ቴስት። ስለዚህ እነሱን ነገሮች ከልብሷ ጀምሮ ለማድረግ ሞክሬያለሁ። ሁለት ነገር አንቺ ውስጥ እናያለን። አንድም ያንቺን የህይወት ልምድ ያየሽውን መልካም ነገር በመጽሐፍ መልክ ማስፈር ብቻ ሳይሆን ይሄ ነገር በጣም አስጨናቂ ነው። የገባበት ሰው ነው የሚያውቀው ሰርግ ምን ያህል አስጨናቂ እንደሆነ። እኔ በህይወቴ ከተጨነኩበት ቀን እስካሁን ድረስ ማረሳው የሰርግ ቀን ነው። ሄጅስ ኮስዳር ድረስ የእውነት ነው አልተኛሁም ለሊት የእውነት እና በጣም ያስጨንቃል። እቃው የት ነው? ዲጄው የት ነው? ምን እንዴት ይሁ ምናምን ደግሞ የግዴታ ትልቁ ነገር ቢቀርብ ይበላሽ እንኳን ብለሽ ጨነቃል። ብዙ ነገር ያስጨንቃልና ለብዙዎች መድህን የሚሆን ነው የሚል ሐሳብ አለኝ። አንድ ነገር እስኪ እናንሳ። ሰርግ እንግዲህ እያንዳንዱ ነገር በጥልቀት ማሳየት ነው የሚል ሐሳብ አስፈረሻልና ስለዚህ ነገር ጥቂት በይን እስኪ። በጥልቀት ማሰብ ምንድነው? እንደ ምሳሌ ለምሳሌ ፎቶግራፍ ለሁሉም ሰው ሰርግ ሲኖር ፎቶግራፈር መኖር አለበት፣ ቪዲዮ የሚያነሳ ሰው መኖር አለበት ብለን እናስባለን። መጽሐፉ ላይ ታዩታላችሁ። እኔ ግን ሞሜንቶቹን እንኳን ፎቶግራፈሩ ሚስ እንዲያደርግ አልፈልግም። ስለዚህ ልክ የመጀመሪያው ሞመንት ስትለብስ ልብስ እኔ ሳያት ያንን ስሜቴን እንዲያየው ፈልጋለሁ። ፎቶግራፈሩ ሰው በጽሁፍ ተቀምጦለታል። እንደ terms of reference ለፎቶግራፈሩ ተያይዞ የተሰጠው ነው። ልክ አባቷ ሲያያት ሊሰጠው የሚችለው ስሜት ያንን first look እንዲያገኘው በጽሁፍ ተቀምጦለታል። አረጋኝ ወራሽ that dip ያረጋኝ ወራሽ ፎቶ ትዝ ይለኛል። ልጁን እንትን ሌላስ ከቤቱ ያ ሞመንት ያ ፎቶግራፈር ቪዲዮ እንደዚህ አይነት ሞመንቶች ነው ማንሳት ያለበት። ተዘጋጁ ምናምን አሁን ዝም ብሎ ፎቶግራፈሩ አምጣና አንሳ ብትለው ለሱ ስሜት የሚሰጠውን ነው የሚያነሳው። እኔ ግን እንዳይቀሩብኝ የምፈልጋቸው ሞመንቶች ነበር። 75 ናቸው በተራ ቁጥር አስቀምጠሻቸዋል። 75 በተራ ቁጥር አድርጌ ነው ያስቀመጥኩት።
ማላበሻው ምስሉ ላይ እንደምትመለከቱት ሲመስል ማላበሻ ሱሪም አለውና ልጄ ወዳውና ምርጫዋም ስለነበር ከዋናው ምንጩ ጎንደር ልከን ራሱን የሚመስል ልብስ እንዲሰራ አደረገን። እንግዲህ ይሄ ቅድም ያልሽው ነገር አለ በጣም የአንድ ቀን ነገር ስለሆነች ውስጥ ያለውን ድሪምሽን የምትኖሪበት ቀን ነው ያ ቀንና ልብሱ ራሱ ጎንደር ድረስ ተልኮ ነው የተሰራው። መልካም እንዴት አገኘሽው ግን የልጅሽን ሰርግ? በጣም የተዘበራረቀ ፊሊንግ። 1 አመት ነው ፕላን ያደረኩት 1 አመት እና ያው እንደነገርኳችሁ እንግዲህ ከፎቶግራፍ የቱ መነሳት ካለበት ጀምሮ ምን ቀን ምን መልበስ እንዳለባት ጭምር ነው። ለምሳሌ ለጥሎሽ ያደረገችው ጌጥ አያቴ ያገባችበት ነው። ለኔ ግራጁዌት ሳረግ 12ኛ ክፍል ሰጠችኝ። ከዛ በኋላ ደግሞ ለኔ የቅልቅል ቀን ለበስኩት። አሁን ደግሞ ልጅ ለጥሎሿ ለበሰችው ያንን ጌጥ። ራሱ ይገርማል። ከቤት ስትወጣ የለበሰችው የኔን የሙሽራ ልብስ ነው። ያንቺን የሙሽራ ልብስ ነው የለበሰችው። የሆነ ልታወሪለት የምትችው ተረት ነገር እንዲኖረው ለማድረግ ሞክረናል። አባቷ እሷ ከቤት ስትወጣ የኔን ሙሽራ ልብስ ለበሰች። እሱ ደግሞ ለመልሳችን የለበስነውን ኮት ነው የለበሰላት። ዋው ደስ ሲል ሁሉም ነገር ተያይዞ እንደ ስቶሪ የሚነግር ነው። ዝም ብሎ ድግስ አይደለም። እዚህ መጽሐፍ ላይም ይሄ መጽሐፍ መታሰቢያነቱ ለአባቴ ብለሻል። እንግዲህ ለውድ አባቴ አቶ ዳኛቸው አየነው ብለሽ እንግዲህ መታሰቢያነቱ ለአባትሽ አድርገሻል። ምናልባት ለአባትሽ ማድረግሽ የተለየ ምክንያት ይኖር ይሆን? አዎ አባቴ በጣም የታወቀ በየሰርጉ በሬ እንዲመርጥ የሚደረግ ለሽምግልና የሚላክ በጣም አክቲቭ የሆነ ሰው ነበርና የኮኪንም ሰርግ ለመደገስ በቃ ትልቅ ህልም ላይ ነበረ። የት ነው በሬው የሚታረደው? ማን ነው ስጋውን የሚቆርጠው? የጥሎሹ ቀን እንዲህ ነው የሚደረገው ብሎ አንዱ ፕላነር እሱ ነበረ። እግዚአብሔር ግን አልፈቀደም። ከሰርጉ 3 ወር በፊት አለፈ እና ድንገት ነበር። እግዚአብሔር ምክንያት አለው እንግዲህ ለዛ ነው። መልካም እንግዲህ አሁን ከጥቂት ሳምንታት በኋላ እንግዲህ አዳዲስ የሙዚቃ አልበሞች የሚወጡበት የሰርግ ዜማዎችን የምንሰማበት አባቶች እናቶች ልጆቻቸውን የሚድሩበት የሚኮልበት ቤተሰብ እንደገና የሚሰበሰብበት ጊዜ ነውና ጥሩ ጊዜ ነው መጽሐፉ ይወጣው። መልካም ምኞትሽንም እግረ መንገድ ለቅርብ ተጋቢዎች። አዎ በምክንያት ነው እንግዲህ አሁን በዚህ በጾም ጊዜ በሁሉም ሃይማኖት የጾም ጊዜ ስለሆነ ሰርግ ስለሌለ ያው ብዙ ጊዜኛ ነገር ደግሞ ላስት ሚኒት ነው ብዙ ጊዜ ፕላን የሚደረገው። ልክ አሁን ጾሙ ሲፈታ ብዙ ሰርጎች ይኖራሉ። እየተዘጋጁ የቆዩም ቢኖሩ እንደ ቼክ ሊስት ይጠቅማቸዋል ወይንም ደግሞ ለሚቀጥለው ሲዝን ለመዘጋጃ ይጠቅማቸዋል ብዬ ነው የማስበው። ሌላው ነገር እኛ የምናውቀውን ነገር ሌላ ሰው እንዲያውቀው ወይም እንዲቀለው ቢያውቀውም እንዲቀለው ማድረጉ ላይቀር ይችላል። ግን በቀለል እንዲልለት ብዙ ልፋት ከሚለፋ ኦሬዲ የለፋው ሰው እንደዚህ በጽሁፍ ቢያስተላልፍ ጥሩ ነው ብዬ አስባለሁ። ብዙ ጥያቄዎች ይደርሱኛል ከአሜሪካን ሀገር እዛ ተወልደው ያደጉ ጥሎሽ ማን ቤት ነው የሚሆነው ምናምን አይነት ጥያቄዎች። አሁን በእንግሊዘኛ እየተረጎምኩት ነው። በቅርቡ በእንግሊዘኛ የሚሆንና አማዞን ላይ ይለቀቃል። አማርኛውንም የሚፈልጉ ሰዎች ማግኘት ይችላሉ። እስካሁን ድረስ ምንድነው አከፋፋይ አልመረጥኩም። ከራሴ ነው ቀጥታ መግዛት የሚችሉት። ዘበናዊ ሙሽራ ሰርገኛ መጣ በርበሬ ቀንጥሱ የሚለውን ሐሳብ ለማስቀረት ነው። ምክንያቱም በችኮላ ሆኖ እንዳይበላሹ ነገሮች ተስተካክሎ በጊዜው እንዲሄድ ይሄ መጽሐፍ በጣም ይረዳልና ዘበናዊ ሙሽራን ገዝታችሁ ተጠቀሙበት ነው የምንለው። እኛም እንግዲህ ሰሎሜ ዛሬ በቅዳሜ እንቅሳት የመጽሐፍ እንግዳችን ሆነሽ ስላካፈልሽን ልምድ ስለነበረን ጊዜ በጣም አድርገን እናመሰግናለን። እኔም ስለጋበዛችሁኝ አመሰግናለሁ። መልካም እንግዲህ ሰሎሜን ቆመን በክብር እንደተቀበልናት ቆመን በክብር እንሸኝሻለን። እናመሰግናለን።
ኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ